አያቶላዎቹ ድላቸውን አብስረው ሳይጨርሱ ጀነራሎቻቸው አስደንጋጩን ወስነዋል። የአባስ አራጋቺን ስኬት ያጠፋውና እንዲሁም አስደንጋጭ የተባለ ጥቃት በእስራኤል ላይ ተፈጽሟል። ታላቁ ስምምነትን ሊፈረም ሰዓታት ሲቀሩት የኢራን ጦር አስፈሪ እርምጃ ወስዷል። ኢራን ከድርድሩ የተገለለችው እስራኤል ላይ በሚሳኤል ናዳ አውርዳባታለች። ትራምፕ ከባድ አጣብቂኝ ውስጥ ገብተዋል። ድርድሩን ትተው ከእስራኤል ጎን ይቆማሉ ወይስ ደግሞ በሀገር ውስጥ እንዳይደርስባቸው ላሉት ኪሳራ ለማስታገስ የኢራን ጦርን በድርድር ይዘጉታል? ስለ ኢራን ድርድር ሰበር መረጃዎችን ጨምሮ በትንታኔያችን እንዳስሳለን። መራር ሽንፈት ጽዋ የተጎነጩት ኔታንያሁ እሳት ለብሰው እሳት ጎርሰው ኢራን ላይ ከባድ ጥቃት ለመሰንዘር ስለመዘጋጀታቸው በሰበር ተሰምቷል። ዝርዝሩን ታደምጣላችሁ። እስከ ፍጻሜው አብራችሁን ቆዩ። ኢራን በእስራኤል ግዛት ላይ አዲስ የባላስቲክ ሚሳኤሎች ናዳ አውርዳለች። እነዚህ ፍንዳታዎች በምድር ላይ ያስተጋቡ ባሉበት በዚህ ቅጽበት እንኳን የአሜሪካው ፕሬዝዳንት ትራምፕ ከፍተኛ ጥንቃቄና ቁማር የሚጠይቅ ዲፕሎማሲያዊ አካሄድን ወደፊት እየገፉበት ይገኛሉ። ይኸውም የተቀሰቀሰውን አውዳሚ ግጭት ለማቆም ያለመና ከቴህራን ጋር ሊደረግ የታቀደውን ስምምነት ማጠናቀቅ ሆኖ ተገኝቷል። ለእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እጅግ አስደንጋጭና መራር የሆነ የፖሊሲ ለውጥም አምጥቷል። እስራኤል ይህን እውነታ ለማሳካት ደግሞ በከፍተኛ መስዋዕትነት የተዋጋችለትና ዋና ዋና ግቦች በሙሉ አደጋ ላይ የሚጥል ክስተት ሆኖባቸዋል። ይህ የቅርብ ጊዜው የኢራን ሚሳኤል ጥቃት በተለያዩ መገናኛ ብዙሃን ዘገባዎች መሰረት ባለፉት ወራት ውስጥ በእስራኤል ላይ የተሰነዘረው የመጀመሪያው ቀጥተኛ ጥቃት ነው። ይህም በቴህራን አገዛዝ ውስጥ ባሉ አክራሪና ጠንካራ አቋም ባላቸው ኃይሎች የተፈጸመ አቅም ማሳያ ተግባር ነው። ጥቃቱ በደቡባዊ ሊባኖስ ካለው ቀጣይ ውጥረት ጋር በተያያዘ የሚነሳ ሲሆን በእስራኤል ውስጥም አፋጣኝ የደህንነት ስጋትን በድጋሚ ከመቀስቀሱ በላይ በትራምፕ የድርድር ጥረት ላይ ረጅም ጥላ ጥለዋል። ትራምፕ ስምምነቱን ታላቅና በጣም የቀረበ እንደሆነ በይፋ ባወጁበት ወቅትም በአሜሪካና በእስራኤል መካከል ያለው የጥምረት ስንጥቃትም ከምን ጊዜ በላይ በግልጽ ወጥቷል። ቀደም ሲል በኢራን ላይ በሚደረገው ዘመቻ ግንባር ቀደም ተዋናይ የነበሩት ኔታንያሁ አሁን ላይ እጅግ አደገኛና ምስቅልቅል የበዛበት መንገድ ለመጓዝ ተገደዋል። በአገር ውስጥ ያለው የፖለቲካ ህልውናቸውን ማስጠበቅ፣ ወታደራዊ ዝግጁነትን ማረጋገጥና ከሁሉ በላይ ደግሞ እጅግ ኃያል ከሆነው ወዳጃቸው ጋር የተበላሸውን ግንኙነት ማስተካከል የሚሉት ከባድ ሚዛኖች በአንድ ላይ ለማስኬድ እየታገሉ ይገኛሉ። ኔታንያሁና የደህንነት ካቢኔያቸው ያቀዱት ታክቲካዊ የጠላት አቅምን መቀነስ ብቻ ሳይሆን ስትራቴጂካዊ ለውጥ ማምጣት ነበር። ይህም የኢራንን የኒኩለር መርሃ ግብር ዳግም ወደማይንሰራራበት ደረጃ ማውደም፣ የባላስቲክ ሚሳኤል ክምችቷን ማክሸፍ እንዲሁም ደግሞ ሄዝቦላ፣ ሐማስና ሁቲ ላሉ ተላላኪ የተባሉ ታጣቂ ቡድኖችም የምታደርገው ድጋፍ ሙሉ በሙሉ ማቋረጥ ናቸው። ከተቻለም የሃይማኖታዊ አገዛዝ ውድቀትን ማፋጠንም ይገኝበታል። ከነዚህ የውስጥ ምንጮች እንደሚገለጸው ከሆነ ኔታንያሁ በጦርነት መጀመሪያ ቀናት ላይ ለቅርብ አማካሪዎቻቸው ይህ የታሪክን ሂደት ለመለወጥ ያለን ትልቅ ዕድል በማለት መግለጻቸው ይነሳል። በመሆኑም የእስራኤል ጥቃቶች እንደ ናታንዝና ፎርዶ ያሉ ስሱ የኒውክሌር ማዕከላትን ያነጣጠሩ ነበሩ። ልዩ ኮማንዶ ኦፕሬሽኖችና የአየር ዘመቻዎችም የአብዮታዊ ዘበኛ አመራሮችና የሚሳኤል ማምረቻ ተቋማትን አድነው ለመምታት ተካሂደዋል። ለወራት ያህል ጦርነቱ በአጸፋ ጥቃትና እንዲሁም በአዙሪት ውስጥ ቀጥሏል። የኢራን ኢኮኖሚ በአዲሱ የአሜሪካ ማዕቀብና በባህር ኃይል እገዳ ምክንያት ክፉኛ ተጎድቷል። ሆኖም ግን አገዛዙ የቆሰለ ቢሆንም ሙሉ በሙሉ አልፈረሰም። ይልቁንም በአብዮታዊ ጥበቃ ውስጥ ያሉ አክራሪ አካላት ስልጣናቸውን ያጠናከሩ ሲሆን ከነዚህ ትርምስ ውስጥም አዳዲስ የተባሉ ተጽዕኖ ፈጣሪ ግለሰቦችም ብቅ ማለት ጀምረዋል። ከጠቅላይ ሃይማኖታዊ መሪው አያቶላ አሊ ኻሜኒ ሞት በኋላ ባለው የቴህራን ፖለቲካ ውስጥ እጅግ ተጽዕኖ ፈጣሪና አከራካሪ ከሆኑት አንዱና ቀዳሚው በኢንተርፖል የሚፈለገው ብርጋዴር ጀነራል አህመድ ቫሂዳን እንመልከት እስኪ። የቀድሞ አዛዥ መሐመድ ፓክፑር በመጀመሪያዎቹ ጥቃቶች ከተገደለ በኋላ ቫሂዲ የኢራን አብዮታዊ ጦር ዋና አዛዥ ሆኖ መሾሙ ያገዛዙ አቋም ወደ መለስተኛነት ከመምጣት ይልቅ ይበልጥ ወደ መሻከር መምራቱን ያሳየ ነበር። ቫሂዲ በአብዮታዊ ጥበቃ ጦር ውስጥ መስራች ከሆኑት ግለሰቦች አንዱ ሲሆን በደህንነትና በቅዱስ ኃይል ውስጥም ትልቅ የተባለ ታሪክ አለው። ይህ ታሪኩ ደግሞ እስራኤልና ምዕራባውያን በእጅጉ ያስደነገጠ ነበር።
በአርጀንቲና በኩል በ1994 በቡዌኖስ አይሬስ 85 ሰዎች ለቀጠፈው የዚሁ የቦምብ ናዳና ጥቃት መሐንዲስ ነው ተብሎ ይከሰሳል። ይህ ክስ ግን ኢራን ብታስተባብለውም አልቻለችውም። ባለፉት ዓመታት በመከላከያና በሀገር ውስጥ ሚኒስትርነት ሚናዎች ሚሳኤልና የኒውክሌር ግዢ ጥረቶችን እንዲሁም በሀገር ውስጥ የተነሱ ተቃውሞችን በኃይል የመጨፍለቅ ተግባራትን በበላይነት መርቷል። አሁን ላይ ወደ 200,000 የሚጠጋውን አብዮታዊ ጦር እየመራም ያለው ፋሂዲ እንደ ፕሬዝዳንት መሱድ ፔዜሽኪያንና የውጭ ጉዳይ ሚኒስትሩ አባስ አራቃቺ ያሉ ይበልጥ ምክንያታዊና ለድርድር ቅርብ የሆኑ ድምጾችን ደጋግሞ ማዳከም የበላይነቱን ወስዷል። ዎል ስትሪት ጆርናልና ሌሎች የደህንነት ምንጮች እንደዘገቡት ቫሂዲ ይህ አሁን የተደረገው የሚሳኤል ናዳ በእስራኤል ላይ እንዲወርድ በግል ገፋፍቷል። ይህም ጥቃት ከአሜሪካ ጋር እየተደረገ ያለውን ንግግር ሊያደናቅፍ ይችላል የሚለውን ስጋት ወደ ጎን በመተው የተፈጸመ ነው። ማንኛውም አይነት ስምምነት ከመፈረሙ በፊት እስራኤል ከሊባኖስ ሙሉ በሙሉ እንድትወጣና የኢራን ሚሳኤል ክምችት ጥበቃ እንዲደረግላት አጥብቆ መግፋቱን ቀጥሏል። በቴህራን እጅ ላይ እንዳለው ትልቅ መጫወቻ ካርድ የሚቆጠረውን የሆርሙዝ ባህረ ሰላጤ መቆጣጠር ስልጣኑን በቁልፍ ጊዜያት የሲቪል አመራሩን በመዝለል የራሱን ውል እንዲያስገድድም አስችሎታል። ይህ የውስጥ የስልጣን ሽኩቻ ድርድሩን እጅግ ውስብስብ ያደረገው ሲሆን አክራሪዎቹ ወገኖችም ትርጉም ያለው የኒውክሌር ስምምነት ከመደረጉ በፊት የኢኮኖሚ ማቅለያዎች እንዲደረጉላቸውና የሀገሪቱ መከላከያ አቅም እንዲመለስ በጽኑ እየጠየቁ ይገኛሉ። አሁን ባለው ሁኔታ የትራምፕ አስተዳደር ከኔታንያሁ ጋር ወደ ስምምነት ለመድረስ የሚጣደፈው በዋሽንግተንና በኢየሩሳሌም መካከል ያለውን ስልታዊ ልዩነት ፍንትው አድርጎ አሳይቷል። ለእስራኤል የኢራን የኒውክሌርና የሚሳኤል መዋቅር ሙሉ በሙሉ ሳይፈርስ የሚደረግ ማንኛውም አይነት ከፊል ስምምነት የኢራን አደገኛ አካሄድ እውቅና እንደመስጠት ይቆጠራል። ዋይት ሃውስ የረጅም ጊዜ ቀጠናዊ ደህንነትና እንዲሁም ለአጭር ጊዜ የዲፕሎማሲያዊ ስኬት አሳልፎ እየሰጠ ነው ብለው ያምናሉ። ይህ በእንዲህ እንዳለ ግን አሜሪካ የዓለም አቀፍ ነዳጅ ዋጋን ለማረጋጋትና እንዲሁም ሰፊ ወታደራዊ ተሳትፎችን ለማስቀረት ያላት ፍላጎት ዋሽንግተንን ወደዚህ የድርድር ጠረጴዛ መርቷታል። ይህ ስምምነት ለኔታንያሁ እጅግ መራር ክኒን የሆነበት ምክንያት እስራኤል ላለፉት ወራት ያደረገችውን ወታደራዊ ተጋድሎ ውጤት አልባ ሊያደርግ ስለሚችል ነው። የኔታንያሁ የፖለቲካ ተቀናቃኞች በሀገር ውስጥ ይህንን አጋጣሚ መጠቀም መንግስታቸውን እየተቹ ሲሆን ጦርነቱ የተፈለገውን ዋና ግብ ሳይመታ እንዲቆም መፍቀድ የእስራኤልን የመከላከል አቅም ያዳክማል የሚሉ ድምጾች አበራክተዋል። በዚህ ሳቢያ እስራኤል ከአሜሪካ ጋር ያላትን ጥምረት ሳታበላሸው የራሷን ህልውና እንዲሁም ቀጠናዊ በላይነት ለማስከበር የምትገደድበት አዲስ እና እጅግ ፈታኝ የዲፕሎማሲ ምዕራፍ ተጀምሯል። የዓለም ማህበረሰብ ይህ ስምምነት በሚቀጥሉት ቀናት የሚኖረውን ውጤትና መካከለኛው ምስራቅ ላይ የሚያመጣውን የኃይል ሚዛን ለውጥን በከፍተኛ ትኩረት እየተከታተለ ይገኛል። እነዚህ አዳዲስ የኃይል እርምጃዎች ግጭቶችን በሰፊው በተቀሰቀሱበት ወቅት ላይ የአሜሪካው ፕሬዝዳንት ትራምፕ ባለፈው ሐሙስ ምሽት ለጠቅላይ ሚኒስትር ቤንያሚን ኔታንያሁ የደወሉት የስልክ ጥሪ በቴል አቪቭ ፖለቲካ አደባባይ ላይ እንደፈጠረው ድንገተኛ ክስተት ሆኖበታል። ከፍተኛ የአሜሪካ ባለስልጣናት ሲገልጹ ትራምፕ ለእስራኤሉ መሪ በስልክ ንግግራቸው ወቅትም ዋናው ስምምነት ይህ ነው፣ እጅግ ታላቅ ስምምነት በመሆኑ ይህን ጦርነት የምናበቃበት ጊዜ አሁን ነው ማለታቸው ተዘግቧል። will officially be signed tomorrow. This is also after we've heard from the Pakistani leaders. በትራምፕ በኩል የሚሰጡት ይፋዊ መግለጫዎች ይበልጥ በራስ መተማመን የሚታይባቸው ሲሆን ስምምነቱ ምናልባትም በእሳቸው የልደት ቀን በሆነው እሁድ ዕለት ሊፈረም እንደሚችልና ከዚያ ማግስት የሆርሙዝ ባህረ ሰላጤ ወዲያውኑ ክፍት እንደሚሆን በጽኑ እየተናገሩ ይገኛሉ። በፓኪስታንና በኳታር አወያይነት የተቀረጸ ያለው ይህ አዲስ ስምምነት ሊባኖስን ጨምሮ በበርካታ ግንባሮች ላይ የሚተገበር የ60 ቀናት የተኩስ አቁም ማራዘሚያን ያካተተ መሆኑ ተሰምቷል። ለዚህ ምትክ ኢራን በደረጃ የሚደረግ የማዕቀብ መላላትና በአሜሪካ የተጣለባት የነዳጅ ኤክስፖርት እገዳ መነሳትን ታገኝበታለች። በተያያዥ ኢራን በኒውክሌር ጉዳዮች ላይ የመጀመሪያ ደረጃ እርምጃዎችን ለመውሰድ የምትስማማ ቢሆንም እንደ ዩራኒየም ማበልጸግ፣ ዩራኒየም ክምችት፣ የሚሳኤሎችን መገደብና ለተላላኪ ቡድኖች የሚደረግ ድጋፍ የመሳሰሉ ዋና ዋና የውዝግብ ነጥቦች ግን ወደፊት ለሚደረጉ ተከታታይ ድርድሮች እንዲሸጋገሩ ተደርጓል። የአሜሪካ ባለስልጣናት ግን ለቴህራን የሚሰጡ ጥቅሞች ሙሉ በሙሉ በኢራን ተግባራዊ እንቅስቃሴ ላይ የተመሰረቱ መሆናቸውና ለአገዛዙም በአፋጣኝ የሚለቀቅ ምንም አይነት ከፍተኛ የገንዘብ ፍሰት እንደሌለ አጥብቀው ይናገራሉ። ለኔታንያሁ ግን ይህ አካሄድ በጥልቅ የሆነ ስትራቴጂካዊ ክስረትን የፈጠረ ነው። እንደ ኢራን አገዛዝ ለውጥን ማፋጠን፣ የኒውክሌር መዋቅር ሙሉ በሙሉ ማፍረስና የሂዝቦላህ አቅም ማክሸፍ ያሉት የእስራኤል ዋና ዋና የጦርነት ግቦች አሜሪካ ለነዳጅ መረጋጋት፣ ለዓለም አቀፍ ገበያዎችና ወደ ረጅም ጦርነት ውስጥ ከመግባት ለመዳን ስትል በወሰደችው ተግባራዊ የመውጫ ስትራቴጂ ምክንያት ወደ ጎን የተገፉ ይመስላሉ።
ኔታንያሁ ይህንን ግጭት ቀጠናውን በአዲስ መልክ ለመቅረጽ የተገኘ ትልቅ ዕድል አድርገው ይቆጥሩታል። አሁን ግን በተቃራኒው በሀገር ውስጥ ከመጠን በላይ ተቃውሞና ሀገሪቱን የማግለል ክስ እየቀረበባቸው ይገኛል። በኢየሩሳሌም የፖለቲካ ጎራዎች ውስጥ የሰሉ ሰይፎች ተመዘዋል። መጪው ምርጫ እያለመ የሚንቀሳቀሰው የተቃዋሚ ፓርቲ መሪ ያኢር ላፒድ ባለፈው ቅዳሜ እጅግ የበረታ ተቃውሞን ሰንዝሯል። ላፒድ በኤክስ ገጹ ላይ ባወጣው መግለጫ አሁን እየተቀረጸ ያለው ስምምነት በእስራኤል በጦርነቱ ወቅት ሊሳኩ ያቀረቻቸው ማንኛቸውም ግቦችን አያሳካም ሲል አስታውቋል። የኢራን አገዛዝ እንዳለ ነው። ሚሳኤል መርሃ ግብሩ ቀጥሏል። የኒውክሌር ምኞቷ ለአፍታ እንዲቆም የተደረገ እንጂ ሙሉ በሙሉ አልጠፋም ሲል ተከራክሯል። ላፒድ በተጨማሪ ኔታንያሁ እስራኤል በዋሽንግተን ትዕዛዝ የምትንቀሳቀስ ተቀጥላ ሀገር አድርገዋታል በማለት የወቀሰ ሲሆን ይህን ፍጹም ውድቀት በማንኛውም አይነት የሚዲያ ፕሮፓጋንዳ ሊሸፍኑት አይችሉም ሲሉ ተደምጧል። የእስራኤል ጦር ኃይሎች አሁንም በደቡባዊ ሊባኖስ ይዞታዎችን ይዘው ይገኛሉ። ነገር ግን በአሜሪካ የሚመራው ስምምነት ወደፊት በሂዝቦላ ላይ ሊደረጉ የሚችሉ ወታደራዊ እርምጃዎችን ሊገድብ፣ ጥቃቶችን ከመፈጸም በፊት ምክክርን ሊጠይቅና የእስራኤል ነጻ የመንቀሳቀስ መብትን ሊያጠብ ይችላል። የመከላከያ ሚኒስትሩም እስራኤል ካትዝ እስራኤል የኒውክሌር ባለቤት የሆነችው ኢራንን ለመከላከል ያላትን ሉዓላዊ መብት በይፋ አጽንኦት የሰጡ ሲሆን ይህም በዲፕሎማሲው መሃል የሚታይ የመቃወም ምልክት ተደርጎ ተወስዷል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ እጅግ ጥንቃቄ የተሞላበትን መስመር እየተከተሉ ነው። ትራምፕ በኒውክሌር ቀይ መስመር ላይ ለገቡት ቃል ያላቸውን እምነት በመግለጽ በአሜሪካ ፕሬዝዳንት ላይ ቀጥተኛ ህዝባዊ ትችቶችን ከመሰንዘር ተቆጥበዋል። ነገር ግን በውስጥ መስመር የእስራኤል ባለስልጣናት በከፍተኛ ጥርጣሬ ያዩታል ጉዳዩን። ኢራን የምታገኘው ማንኛውም የረፍት ጊዜ በነዳጅ ሽያጭ አማካይነት ኢኮኖሚያን ለማረጋጋት የኒውክሌር ንግግሮችን ለማስረዘምና ተላላኪ ቡድኖችን በድጋሚ ለማጠናከር እንድትጠቀምበት ያደርጋታል ሲሉ ይሰጋሉ። በቅርቡ የኢራን መንግስት መገናኛ ብዙሃን በአፋጣኝ በቢሊዮኖች የሚቆጠር ገንዘብ ማቅለያ እንደምታገኝ ያወጡት መረጃ የእስራኤልን ስጋት ይበልጥ ያናረው ከዋይት ሃውስ ማብራሪያ እንዲሰጣቸው ያስቸኳይ ጥሪ እንዲያደርጉም አስገድዷቸዋል። የድንበር ተሻጋሪ ክስተቶች ቢኖሩም እስራኤል በሊባኖስ የሂዝቦላን መሰረተ ልማት ያነጣጠሩ ጥቃቶችን ቀጥላለች። ሂዝቦላ የተወሰኑ የተኩስ አቁም ውሎችን አለመቀበሉና ከኢራን ስትራቴጂካዊ ጋር ያለውን ጥልቅ ቁርኝት ማንኛውም ሰፊ ከአፋጣኝ ፈተናዎች ጋር እንደሚጋፈጥ ያሳያል። የቫሂዲ አብዮታዊ ጦር በቁልፍ የባህር መስመሮችና በተላላኪ ኃይሎች ብሎም በዚያ አካባቢ ያለውን ቁጥጥር በማጠናከር አክራሪዎቹ የጦርነት ማቆም ሂደትን ሙሉ በሙሉ በመሻር ወይም የቬቶ መብት እንዲኖራቸው አስችሏቸዋል። እስራኤል በኦፕሬሽን ሮሪንግ ላይን ያስመዘገበቻቸው ድሎች በቀላሉ የሚታዩ አይደሉም። የእስራኤል አየር ኃይል በሺዎች የሚቆጠሩ በረራዎችን ያደረገ ሲሆን በአንዳንድ ግምቶች መሰረት ከ5000 በላይ ኢላማዎችን መጥቷል። የኢራን አየር መከላከያ በከፍተኛ ሁኔታ የተዳከመ ሲሆን የኒውክሌር ጉዞ ለዓመታት ወደ ኋላ እንዲጎተት ተደርጓል። የአመራር መዋቅሩም ተመቷል። ሆኖም ግን ያገዛዙ በህይወት መትረፍ አሁንም ይበልጥ በወታደራዊና በአክራሪ ኃይሎች ተጽዕኖ ስር መውደቁም የህልውና ስጋት እንዲቀጥል አድርጎታል። የእስራኤል የስለላ ተቋማት እንደሚያሳዩት ከሆነ ኢራን ምርጫዋን ካደረገች በተለይም ድርድሮች ወደፊት በተራዘሙበት በዚህ ወቅት ላይ አሁንም ወደ ኒውክሌር ቦምብ ባለቤትነት ለመሮጥ የምትችልበት እድልን ያሰፋዋል። አሜሪካ ለእስራኤል የምትሰጠው ማረጋገጫ ራሷን የመከላከል መብቷ እንደተጠበቀ የሚገልጽ ነው። አንድ ከፍተኛ የአሜሪካ ባለስልጣን ባለፈው አርብ እንደተናገሩት ከሆነ ዋሽንግተን እስራኤል የደህንነት ፍላጎቶቿ በተለይም በሂዝቦላ ላይ ያላትን አቋም እንድታቆም አጥብቀው ነገር ግን በሰላም ሂደቱ ውስጥም የተቀናጀ ተሳትፎ እንድታደርግም ተስፋ ታደርጋለች። ባለስልጣኑ ሂዝቦላ ሮኬቶችን የሚተኩስ ከሆነ ይህ ከስምምነት ውጪ ነው ብለዋል። ሆኖም ኔታንያሁ በትራምፕ ይፋዊ መግለጫ ዙሪያ ከቀሪው ዓለም ጋር እኩል መረጃ እንዲደርሳቸው መደረጉና ወደ ጎን መገፋታቸው ከተሰማ በኋላ ከወራት ከፍተኛ ወታደራዊ ክንዋኔዎች በኋላ መካከላቸው ያለው እምነት እጅግ የቀጠነ ሆኗል። የዚህ ውጥረት መዘዝ ከሜዲትራኒያን ባህር ማዶ እጅግ የራቀ ነው። የሆርሙዝ ባህረ ሰላጤ በድጋሚ መከፈቱ ገበያውን በኢራን ነዳጅ ሊያጠለቀልቀው ይችላል። ይህ ዓለም አቀፍ ዋጋን በማቅለል በትራምፕ የስምምነት ፈጣሪነት ገጽታ ላይ ትልቅ ስኬት ይጨምራል። ቀድሞውኑ ስጋት የገባቸው የባህረ ሰላጤው ሀገራት የአሜሪካ ቅድሚያ የሚሰጣቸው ጉዳዮች ሲቀያየሩ በፍርሃት እየተመለከቱ ነው። ሳውዲ አረቢያ፣ የተባበሩት አረብ ኤሚሬቶችና ሌሎችም የራሳቸውን ደህንነት ዋስትና ለመጠበቅ በውይይት ውስጥ እንዲካተቱ ተደርጓል። ለምርጫ 4 ወራት ስለቀሩት ኔታንያሁ የዚህ ክስተት ጊዜ ከዚህ በላይ ሊከፋ አይችልም። ተቀናቃኞቻቸው እስራኤል አሁን ላይ ወደ ማጠቃለያ እያመራ ካለው የአሜሪካ አስተዳደር ጋር አጥብቀው በማያያዝም ጥፋተኛ እንዲሆኑ አድርገው ይስሏቸዋል። ሆኖም
ሆኖም የኔታንያሁ ረጅም የፖለቲካ ህይወት የሚለጠጥ የመቋቋም አቅም እንዳላቸው ያሳያል። እስራኤል ያሳየችው ወታደራዊ ብቃት በመጠቀም የመጨረሻ ደቂቃ ማረጋገጫዎችን ለማግኘት ዓለም ወታደራዊ ነጻነቷ ለማስጠበቅ ሊታገሉ ይችላሉ። የኢራን የውስጥ ስንጥቆች ሌላ የማይገመት ሁኔታን ይፈጥራሉ። የቫሂዲ የበላይነት የኢኮኖሚ ማቅለያዎችን ለሚፈልጉት የሪፎርሚስት ወይም ደግሞ ለውጥ ፈላጊ አካላት ትልቅ ፈተና ነው። የሚፈረመው ማንኛውም አይነት ስምምነት ልክ እንደቀደሙት ስምምነቶች ከውስጥ መበላሸት ሊገጥመው ይችላል። የቅርብ ጊዜው ሚሳኤል ጥቃትም ይህን ውጥረት በግልጽ ያሳያል። ዲፕሎማቶች በሚወያዩበት ወቅት እንኳን አክራሪዎቹ ጥንካሬያቸውን በብዙ መልኩ እያሳዩ ይገኛሉ። የትራምፕ ቡድን ሙሉ ውሎች ግልጽ በሚሆኑበት ጊዜ እስራኤል አብራ ትጓዛለች በሚል እምነት ቢኖረውም የሚመጡት ቀናት ግን ጥምረቱን ከምን ጊዜም በላይ የሚፈትኑት ይሆናሉ። ምናልባትም በአውሮፓ ሊካሄድ የሚችለው የፊርማ ስነ ስርዓት ትልቅ ለውጥን የሚያመላክት ቢሆንም አተገባበሩ ግን በፈተና የተሞላ ይሆናል። የኒውክሌር እርምጃዎች ማረጋገጥ በሊባኖስና በየመን ያሉ ተላላኪ ቡድኖች ባህሪና የሚሳኤል ገደቦች ታሪክ እንደሚያስተምረን ከቴህራን ጋር ለማሳካት አስቸጋሪ የሆኑ ጠንካራ መዋቅሮችን ይፈልጋሉ። እስራኤል አሁንም ጠንካራና ሉዓላዊ አቅሞች አሏት። የካትስ መግለጫዎች ቀይ መስመሮች ከተሻሩ ብቻዋን እርምጃ ለመውሰድ ያላትን ዝግጁነት ያረጋግጣሉ። የጦር ኃይሉ በቅርቡ በሊባኖስ ያደረጋቸው ክዋኔዎችም ቀጣይነት ያለው ዝግጁነትን ያሳያሉ። ይህ በእንዲህ እንዳለ ደግሞ በጦርነትና በማዕቀብ የዛለው የኢራን ህዝብ አገዛዙ ቅድሚያ የሚሰጣቸው ጉዳዮች ላይ የራሱ የተለየ አመለካከት ሊኖረው ይችላል። ትራምፕ ሰላምን ሲያውጁ ኔታንያሁ ለሀገር ውስጥ የፖለቲካ ውሽንፍር ራሳቸውን እያዘጋጁ ባሉበት በዚህ ወቅት ላይ ቀጠናው አንድ የተሳሳተ ስሌት እሳቱን በበለጠ ፍርሃት ሊያቀጣጥለው በሚችልበት መስቀለኛ መንገድ ላይ ቆሟል። የሚመጡት ሳምንታት ይህ ስምምነት በከፍተኛ ሁኔታ የሚፈልገውን ማጠቃለያ እንደሚያመጣ ወይም ደግሞ በቀጣይ ፉክክር ውስጥም አደገኛ የእረፍት ጊዜን ብቻ እንደሚሰጥ የሚወሰንበት ይሆናል።